ማን አቡ? ስለምን አቡ ነው የምታወራው? አብ ማለት አላህ ማለት እኮ ነው። አይታይም። በቃ ኢየሱስ ራሱ አላየም። ካሞን አብ ማለት አላህ ማለት ነው ብሎናል። ድገመው እስኪ። አብ ማለት አላህ ነው። ሌላ ነገር የለም። ፈጣሪ አንድ ብቻ ነው። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? የሁሉም የፈጠረው ማለት ነው። በቃ አብ ማለት ምን ማለት ነው? ምን ቋንቋ ነው? አብ ማለት ምን ቋንቋ ነው? እሱማ ውስጥ አልገባም። ያለቀው እውቀት የለም። በቃ ያዛውን አዳምጥ። አብ ማለት በግዕዝ ሲሆን አባት ማለት ነው። አላህ አባት ነው? አዎ አባት ነው። አባት ነው? አዎ የሁሉም አባት ነው። የሁሉም የፈጠረው እሱ ነው የሚያስተዳድረው። አላህ አባቴ ነው በል እስኪ። አላህ አባቴ ነው። ጎበዝ። አላህ አባቴ ነው ብሏል። ሎክ ድገመው። አላህ አባቴ ነው። የሙስሊሞችም አላህ አባታችን ነው በል እስኪ። ለአንተም ለኔም ለሁላችንም አባት ነው። እሱ ነው የፈጠረው። አላህ አባታችሁ ነው። አንተም እኔም ከአንተ በማታውቀው ነገር ጎበዝ 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 ጎበዝ። ምን ብሏል? አላህ አባታችን ነው ብሏል። ሱራ 19:88 ክፈትልኝ። ሱራ 5 እዚሁ ያዘው። ሱራ 5:18 እንደዚህ ይላል፣ አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆች ነን አሉ። ታዲያ በኃጢአታቸው ለምን ያሰቃያችኋል? አይደላችሁም። ምን ብሎናል? አብዱ አባት ነው ብሎናል። አባት ስላሉ ኖ አይደላችሁም። 1988 ክፈትልኝ። አይደላችሁም ይላል። ጨርሷል። አባት ነው። ይሄን ጨርሷል። ይሄን ጨርሷል። መጀመሪያ ማን ያለው እንደዛ ቁጣ ነው ያለው? ጨርሷል። አይደለም ግማሽ ብቻ ወስደህ እንዳትሄዳ ጨርሷል። ልጨርስልህ። ለአራማን ልጅን ያዘ ወለደ አሉ። ከፍ አድርገው። ከባድ መጥፎ አላህ ልጅ አለው ማለታቸው ከባድ መጥፎ ነገርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ አሁን በመናገርህ አላህ ልጅ አለው በማለት ሰማይ ሊቀደድ ቀርቧል። ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቀርባሉ። ምን? ለአራማን ልጅን ወለደ ያዘ ስላሉ፣ ለአራማን ልጅን አለው ስላሉ። 18 ክፈትልኝ። ሱራ 18 ቁጥር 1 ቁርአን ራሱ ለምንድን ነው የመጣው? ሱራ 18 ቁጥር 1 ኦኬ። በውስጡ ባሪያና ምናምን እሺ፣ በእርሱ ውስጥ ኦኬ ኦኬ ቴንክ ዩ 4 እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ አወረደው። ቁርአንን የወረደው ለምንድን ነው? አላህ ልጅ አለው ስላሉት ሊያስፈራራ ነው። አላህ እያስፈራራህ ነው። አሁን ምን ስላሉ? አላህ ልጅ አለው ስላሉ። ወንድማችን ምን አለ? ድገምን ልናከፍ በልና እስኪ አላህ አባታችን ነው በል። ድገመው ና። አላህ አባታችን ነው በል። ታውቃለህ፣ ሁለት ትርጉም አለ እኮ አባታችን ማለት ሁለት ትርጉም አለ። አሁን እኔ ለብቻ አንድ አባት አለ። አላህ አባታችን ነው በል። እኔ የሱ ልጅ አይደለም እኮ ግን እሱ ነው የፈጠረኝ። አባታችን ነው በል። እኮ ይኸውልህ ምንም ሳትጠራጠር ምንም ሳታፍር ምንም ሳትደክም አላህ አባቴ ነው አልክ። አስደገምኩ አላህ አባቴ ነው አልክ። አሰለስኩ አላህ አባታችን ነው አልክ። ድገመው አሁን አላህ አባታችን ነው በል። አላህማ የአንተም የኔም ለሁላችንም እኮ ነው እኮ እያልኩ ያለው አባት ነው በል። አላህ አባት ነው በል። እየገባ አይደለም እኮ በቃ ጥቀሰው። እየገባ አይደለም። ጥቀሰው። አላህ አባታችን ነው በል። እፎ ይቅርታ፣ አንድ ጊዜ ጥያቄ። አላህ አባታችን ነው በል። ጥቀሰው። ለአንተም ለኔም ለሁላችንም ለፍጡራንም ሁሉ አባት ነው እኮ አላህ። ጎበዝ። እናመሰግናለን እናመሰግናለን በጣም ወንድማችን። እሺ እኔ ልጠይቃ አንተ ሰላም ጠይቃኝ። አንድ ጥያቄ ልጠይቅ። ቆይ ማረኝ አላህ እኔም እስኪ ልናገር። ቆይ ተራችሁን ጠብቁ። ማረኝ አላህዬ። ቆይ ተረጋጉ። ማረኝ አላህዬ። አላህ አባት ነው? አባት የማንም አባት አይደለም። ቃሉ ተከዘ ረህማኑ ወለደን ለቀድ ጂቱ ሸይአን። ምን አልክ? አላህ አባት ነው ወይ? አባት ብለህ አላህን ትጠራለህ? የማንም አባት አይደለም።
አባት ነው አላህ አባቴ ማን ነው አባት አይደለም ወንድምህ ግን አባታችን ነው እያለ ነው ኦኬ አይጠራም እሺ አይጠራም እሺ ማይክ ያዝ አላሁ አክበር አላህ አባት ነው ና አላህ አባታችን ነው በልስ አላህ አባታችን ነው በል አባታችን ነው ጥራና ስሙን አላህ በልና ታፎይ ክርስቲያን ሙስሊም ነው ግን ፖለቲካ ሰባ እንዳለ ጠይቅ ኦኬ ክርስቲያን ነው ሙስሊም ነው አላህ አባታችን ነው ክርስቲያን ነው ሙስሊም ኦኬ በብሎክ ሸኛ ሄኖክ ነው የሚለው ብሎክ አድርገው ፎይ እንግዲህ ወይ ብሎክ ይደረግ ብሎክ አድርገው ኦኬ ጎበዝ ጨምላቃ እንደዚህ አይነት በፌክ አካውንት እኛ ጋር እንዳመጡ እኛ ክርስቲያኖች ነን ድራማ የሚሰራበት ቤት አይደለም መሐመድ ኑር ማይክን አንሳ ኦኬ ሙስሊም ነህ አዎ ኦኬ አላህ አባትህ ነው አይደለም ጌታዬ ነው አላህ የሙስሊሞች አባት ነው አይደለም የሙስሊሞችም የሁላችንም ያንተም የኔም ጌታ ነው የኔ ጌታ አይደለም ቴንኪው ለማንኛውም ልጆች ልክ ብሎ ወጥቷል አሁን ሎክ ስለዚህ አንዳንድ ኡስታዞች የሚቀጥፉ አሉ አላህ አባት ነው እያሉ ማለት ነው ቁርአኑ በግልጽ አባት አይደለም እያላቸው ማለት ነው ያችን የሰማትን ነው እዚህ መጥቶ እንደሌላት የሞከረውኛ ፊት ማለት ነው አብን እንዳላህ ያደርጉና ክርስቲያኖችን ሻዳ ለማስያዛነት አላህ አብን ብቻ አምልኩ አባት ነው እኮ አላህ አባት ማለት አብ ማለት ነው ብለው ይፎግራሉ አሁን ግን የትም አታመልጡ ነው ቁርአናችሁን እናስጥላችሁና ቴንኪው አብ ብላችሁ እንድትጠሩ እናደርጋችኋለን አላህም ማለት ነው ቁርአናችሁን ግን ቶፒኩ ላይ አሁን ወደ ቶፒኩ እንመለስ ማለት ቴንኪው አፋ አንድ ጥያቄ ልጠይቅህ ምንድነው ቶፒኩ ላይ ከሆነ ወደ ቶፒኩን ቅድሚያ ንካው ርዕሱን ሰምተሃል ቅድሞ ስማኝ ሰምተሃል እኔን ነው ኦኬ ስለዚህ ምንድነው የምትለን ስለ ሂጃቡ የምትለው ነገር አለ እኔ ስለማላውቀው ነገር አላወራም ኦኬ ስለ ሂጃቡ ምን የምታውቀው ነገር ስለማውቀው ነገር ግን ልጠይቅህ ምንድነው የምታውቀው አላውቅም አለማወቅን ነው የምታውቀው ትልቅ ፍልስፍና እኮ ነው ማወቅ አለማወቅን ማወቅ ትልቅ ፍልስፍና ነው ኦልራይት እሺ አንድ ቆይ እንድጠይቅህ ለምን አፈቅድልኝ መጨረሻ ላይ ጥያቄ ቆይ ቶፒኩን እንጨርስ ኦኬ ክርስቲያን ቶፒኩን ከለስ አድርገው ቶፒኩ አወጡንና ሌላ ቶፒክ ውስጥ ከተቱን ኦኬ እሺ ቶፒኩ ላይ ፎከስ ብታደርጉ ሙስሊሞች ጥሩ ነው ጥያቄው በነገራችን ላይ በጣም ግልጽ ነው ያን ያህል የተወሳሰበ ጥያቄም አይደለም ስፔሻሊ ወሃቢያዎች ካላችሁ ደግሞ በተለይ ለእናንተ በጣም ግልጽ የሆነ ጥያቄ ነው ብዬ አስባለሁ ምክንያቱም እናንተ አላህ እጅ እግር የመሳሰሉት አካላት አሉት ብላችሁ ታምናላችሁ ፊት እጅ እግር ባት ጣቶች እነዚህን የመሳሰሉ አካላቶችን ለአላህ ታሰብጣላችሁ ስለዚህ ይሄ አላህ ደግሞ በቂያማ ቀን እናየዋለን ብላችሁ ታምናላችሁ እንዴት ነው ደግሞ የምታዩት እሱን የሸፈነው ሂጃብ አለ እሱን የሸፈነው ግርዶሽ አለ ያንን ግርዶሽ ከላዩ ላይ ሲያነሳ ያንን ግርዶሽ ያንን ሂጃብ ሲያወልቅ እናየዋለን ብላችሁ ታምናላችሁ ያንን ሂጃብ እስካላወለቀ ድረስ ግን አታዩት ካወለቀ በኋላ ታዩታላችሁ ስለዚህ ያ አላህን የሸፈነው እጅ እግር ስላለው አይመለክም ነው ማለት ያስከው አላልኩም እንደዛ ነው ተናገርኩኝ ኦኬ እጅ እግር አለው ብለህ ታምናለህ አንተ አላምንም
ግን እናንተ በመታምኑ መሐመድ አንዴ አላህ እጅግር አለው ብለህ አታምንም። እጅግር አለው ብለው የሚያምኑት ሙስሊሞች ሙስሊም ተብለው ይጠራሉ? ሙስሊም ይባላሉ? ኦኬ ሙስሊም አይባሉ። እሺ አላህ እጅግር አለው የሚባሉ ሙስሊም ተብለው አይጠሩም ማለት ነው። እሺ እናመሰግናለን ወንድማችን። እሺ አንዴ አህመድ አንተን አለ የአላህ ባሪያ ድምፅን ትንሽ ጮክ ለማድረግ ሞክር። ታውጧል ድምፅ። ኦኬ አላህ እጅግር አለው ብለህ ታምናለህ ወንድማችን? ማንንም የማይመስል የፍጡራንን የማይመስል እጅግር አለው ብለህ ታምናለህ? አምሳያ የለውም አላህ። ከአምሳያ ማንንም የማይመስል ብዬ ነግሬሃለሁ። አምሳያ የለውም እኮ አምሳያ የለውም ማለት የማንንም የማይመስል እጅ፣ እግር ወይም ደግሞ አካላቶች አሉት ብለህ የለውም። ኦኬ ስለዚህ እነዚህ እንዳለ የተደረደሩት ምንድናቸው? አህባሽ ናቸው ማለት ነው። ለምን አላህ እጅ እግር አለው ብለው የሚያምኑ ወሃብያዎች አሉ። እነሱ ደግሞ ያ እጁን እግሩን እነዚህን አካላቱን የሸፈነበት ሂጃብ አለው ብለው ስለሚያምኑ ማለት ነው። ኦኬ እሺ የአላህ ባሪያ እነዚህን ወይም ደግሞ እነዚህን የአካላት ለአላህ ለአምላካቸው የሚያሰብጡ ሙስሊሞች ይባላሉ? ሙስሊሞች አሉ። ድምጽ ጮክ አድርገው ወንድማችን። አይባልም። ኦኬ ሙስሊሞች አይባሉም። እሺ እናመሰግናለን። ምን አሉ? እጅ፣ እግር፣ ባት፣ ፊት፣ ጣቶች እነዚህን የመሳሰሉ ይቀመጣልም ስለሚሉ ቂጥ እነዚህን የመሳሰሉ አካላቶች ያሉት አላህ አሉ ብለው የሚያምኑ ሙስሊሞች አይባሉም ብለው ይናገራሉ። እሺ አላህን የሸፈነ ብርሃን ወይም ደግሞ አላህ በብርሃን ተሸፍኗልስ ብለህ ታምናለህ? መቀጠል ትችላለህ። የአላህ ባሪያ ወይም መሐመድ ወይም አህመድ ወይም አብዲ ነገርኩህ። አዎ እኔ እኮ ልጠይቅህ እንዳለ እኮ ሚውት አረከኝ። ኦኬ ቀጥል መሐመድ። ቀጥል መሐመድ። ምንድነው አንተ ነህ? እኔ ምንድነው ሚውት እየተደረኩ ነው? ቀጥል። እሺ ቅድም ወደ ጠየቅኩህ ልመለስ። ኦኬ አላህን የሸፈነው ብርሃን አለ? አላህ በብርሃን ይሸፈናል ብለህ ታምናለህ? በሂጃብ ይሸፈናል ብለህ ታምናለህ? ወንድማችን ወደዛ እኔን አታውጣኝና ማለት ነው። እኔ አንድ ባሪያ ነኝ ልንገርህ። ወይ ወደ ጌታዬ ክብር አታውጣኝና ማለት ነው ልንገርህ። አላወጣሁም። ወደ ጌታ ክብር አላወጣሁም። ወደ ጌታ ክብር ውጣ አላልኩህም። እኔ ወደ ጌታ ክብር ውጣና መልስልኝ ሳይሆን ያልኩህ መሐመድ በተናገረው መሰረት ነው የጠየቅኩህ። እኔ ጥያቄው ምንድን ነበረ? አንተ እጅና እግር ያለው አይመለክም ነው ማለት ያስከው? አይ አላልኩም እንደዛ። በቃ አህመድ ደሴው እንኳን ደህና መጣ። አብዲ ሀጂ አላህ ፎይ ጥያቄ ብቻ አለኝ። ያ ጥያቄ ብቻ ተቀበሉና ጊዜ የለምና ትቀበላለህ። ጥያቄ ቆይ ከ30 ላይ እቀበላለሁ። አንድ 10 ደቂቃ አለ። አህመድ መሐመድ የጠየቀው ጥያቄ ምን ነበር? የተጠየቀው ጥያቄ ኦኬ፣ የተጠየቀው ጥያቄ ግልጽ ነው። አላህ ምን ነበር የተሸፈነበት ሂጃቡ አለ አይደለ? ታምናለህ? እሱን አካል እንዳለው አላህ ይሸፈን። ይሄ እኮ አላህ ራሱ ነው የሚያውቀው። ምን አስጠየቀ? ይሄ እንደ ብሎ ትጠይቃለህ። ስለዚህ አታውቅም አላህ እንዴት እንደሆነ።
አላህ እንዴት እንደሆነ ማለት እንዴት ሊሆን ይችላል? በቂያማ ቀን ታዩታላችሁ። በቂያማ ቀን ቂያማ ቀን የሚባለው መቼ ነው? ቂያማን ወይ ቀልድ ሞተ ስትነሳ ትንሣኤ ቂያማ አላህን ያኔ ታዩታላችሁ በገነታ እናየዋለን። ኦኬ እንዴት ነው የምታዩት? ሞቼ አላየሁት። አይቀን ሞቼ አላየሁት እንዴት ነው የምታዩት? ምን አይነት ጥያቄ ነው? ይሄ ነበር ስጠይቀኝ ነበረ። ኦኬ አላህ ሞቶ አይምን ሙሐመድ ሞቶ አይቶት ነው እንዴ እንደዚህ ታዩታላችሁ ብሎ የተናገረው? አላህ ሙሐመድ ሞቶ ተነስቶ ነው እንደገና የነገራችሁ? የአላህ መልእክተኛ ነው። የአላህ መልእክተኛ ነው። የአላህ መልእክተኛ ነው። እሱ የአላህ ባሪያ መልእክተኛ። ታዲያ እንደዛ ከሆነ እሱ እንዴት እንደነገረ አሁን ንገረኝ ማለት ነው። እንዴት እንዳየው እሱን እምነቱን ንገረኝ። ብነግርህ እኮ አይገባህም ለአንተ። ችግር የለም ከስር የሚገባቸው ሰዎች አሉ። እነሱማ ራሳቸው ያውቁታል። አህመድ አስረዳው። አስረዳን። ችግር የለውም። ይሄ ይገባዋል ብላ ነው? ለእኔ አይደለም ከስር ላሉትም ይገባቸዋል። እኔ ባይገባኝ እንኳ ከስር ያሉት ይረዳሉ። ሙስሊም የሆነ ሰው ራሱ ያውቀዋል እኮ እንዲያውቁት ይበልጥ አስረዳን። ባይዘ ስለ አላህ ምንም የሚያውቁት ነገር የለም። ምንም ማለት ነው። ምንም ነግራችኋለሁ። ይገባሉ። ስለ አላህ የሚያውቁት ነገር የለም። ይገባሉ። ስለ አላህ የሚያውቁት የለም። በጣም የሚያሳፍረው በዚህ መጠን ማለት ነው። ስለሚያመልኩ እውቀት የላቸውም። ዝም ብለው ከመጓዝ ውጭ ከመከተል ከመሄድ ውጭ። ኦኬ አህመድ ተንቀልቅላል። እስኪ መልስ። ታውቃለህ? ስለ አላህ ያላወቀ ደረሰዎች እንትን እያደረክ ማንም ሊቀበለው የማይችለውን ጥያቄ ትጠይቃቸዋለህ። ትልልቅ ቀጥል። አንተ መልስ። ኡስታዞች አሉ ከነሱ ጋር መከራከር ትችላለህ። አንተ መልስ። ትልልቅ ምናምን ያልካቸው አንተ ትንሽ ህፃን ነህ አንተ። ቀጥል። ትመልሳለህ ወይንስ እየየ ነህ? ለምን ጠይቅኝ? እኔ ቅድም እኮ መልሼልሃለሁ። ግልጽ ነው ጥያቄው። ምን እልሃለሁ? ሰምተሃል? እሺ ማይክ ያዝ። በቃ ማይክ ትይዝና አድርገዋል። ይነግርህ አይደለም ምን ሚዩት አድርገዋል። ራሱ እኮ ነው ሚዩት ያደረገው። ቅድም መልሻለሁ ብሎ ሚዩት አደረገ። በቃ መመለስ አልፈለገም። አንተም መልሳለህ እኮ እሱ ስለጨነቀው ቅድም አህመድ እባክህ አስረዳቸዋለህ። አንተም የምታስረዳው ነገር ስለሌለ ምንድን ነው ያልከው? አይገባቸውም፣ አይገባውም መልስ አይሆንም። እኔ አይግባኝ ከስር ላሉት ግን መልስ ይላል። ማይክ ያዝ። በቃ አብዲ እሺ እኔ የምጠይቀው አንድ ጥያቄ አለ። አንተ ያንን ጥያቄ ከመለስክ የኛንም እኔ መልስልሃለሁ። ቅድሚያ መልስና ትጠይቃለህ። ደጋግመህ እኔን አስገባስ እያልክ ስለነበረ በዛ ነው ያስገባው። አሁን ቀጥል፣ መልስ ጥያቄውን በደንብ ሰምተሃል። አሁን አንተ እኔ የምጠይቅህን አንድ መልስና ይሄኛውን እኔ ደግሞ የኛውን መልሰዋለሁ። ጠይቃለህ አልኩህ፣ መልስ ቅድሚያ። ይሄ እኮ ይሄ ጥያቄ አንተ የምጠይቀው ጥያቄ አፎይ ምንድነው? ፍትሃዊ ታልሆንክማ አይደለም የምጠይቀው ጥያቄ። እሺ የሰው ልጅ የማይመልሰው ነገር የሰው ልጅ ለምሳሌ አንተ አሁን ስለ አላህ ምናምን ለምጠይቀው ጥያቄ በቃ ማይሆን አሁን ስለ አላህ ለማወቅ በጣም 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 ማይቻል ነገር ነው ስለ አላህ ማለት ነው። ለምሳሌ አንተ ስለ አንተ አምላክ ሁሉም ነገር ተጽፏል። ግን አንተ አሁን የእናንተ አምላክ ለምሳሌ እኔ እዚህ ጋር እኔ አምላክ ነኝ
ጌታችሁ ነኝ ያለ አንቀጽ ካለ እኔ እና የእናንተን ሃይማኖት እቀበላለሁ። ግን ስለ አላህ ከመጠን በላይ ለምሳሌ አላህ ማለት ዓለምን የፈጠረ ጌታ ነው። ዓለምን የፈጠረ ጌታ ደግሞ ጣቢያ አቀይጥ ምንድነው ያልከው ቅድም? ዓለምን የፈጠረ ጌታ ደግሞ ማንም ሊያውቀው አይችልም። ምክንያቱም እኛ ከሱ በታች ነን። ከኛ በላይ የሆነውን ነገር ማወቅ አንችልም። እኛ የሰው ልጅ ነን፣ ግን ማወቅ አንችልም ከኛ በላይ ያለውን ማለት ነው። አላወቅ ለምን ተከተለዋለህ ታዲያ? ብዙ እንትን አለ፣ ብዙ መልእክት አለ፣ ብዙ የወረደ ለሰው ልጅ ትምህርት ተብሎ ብዙ የወረደ ነገር አለ። ምንድነው እያወራኝ ያለው? ክርስቲያን ነው። አንተም ሆንክ እኔም ሆንክ የቂያማ ቀን ስራችን ብዙ ነገር እየደበላለቀ ካለን ጥሩ ስራ መጥፎ ስራ የዛን ቀን ዓለም ፍጻሜ ላይ ነው እሱ ይመጣል። ያን ደግሞ የሚመጣው አብዲ ምንድነው እያወራ ያለው ሁሉ በጣም ጣቢያህ ተደበላለቀ። ገባ? ለዛ እንትን በለውና ጣቢያህን ቀንስ። የተለያየ ቦታ ገባ። ስለዚህ ቆይ አህመድ ሚውተርክ። ስለዚህ ጣቢያን አስተካክለው ከዛ አንድ ባንድ ያነሳቸውን እኔ ይሻል። እሺ አሁን አንተ አላ ግርዶሹ ብለን ጠየቀው ጥያቄ ማለት ነው። ቆይ ከዛ ከመሄድ በፊት ያንተ አምላክ እኔ አምላክ ነኝ ያለበት ካለ እኔ ያንተን እምነት እቀበላለሁ አይደል ያልከኝ? ስለዚህ እኔ አምላክ እንደሆነ የተናገረበትን ካሳየው ክርስቲያን ትሆናለህ ማለት ነው። እኔ አምላኮቹ ነኝ ጌታችሁ ነኝ ያለበት ካለ ጌታችሁ ነኝ እኔ ፈጣሪያችሁ ነኝ እናንተን የፈጠርኩት እኔ ነኝ ካለ ማለት ነው። ኦኬ ክርስቲያን ከፍ እናድርግና ክርስቲያን እንደምትሆን ንገረን ድጋምና። ይሄንን አሁን የጠየቁት ጥያቄ መልስ እኮ እኔ ጌታችሁ ነኝ እኔ ነኝ እናንተን የፈጠርኩት እኔ ነኝ የፈጠርኳችሁ እንዳለ ካሳየነ ክርስቲያን ትሆናለህ አይደለ? ክርስቲያን ሆናለሁ በለን። እንዲህ አይነት ጥያቄ ህዝቡን ለማጣመም ነው የተነሳችሁ እናንተ ማለት ነው። ግን ደግሞ አንዴ ካመነ መቼ ማለት ነው የማጣመም ክርስቲያን ሆናለሁ በል። ማንም ነገር አንተ በትለው ነገር ማንም አይሸወድም። አንተ ምክንያቱም ሰይጣን ነህ። አንተ ስድብ ስለምን ትገባለህ? ወንድማሽ ጥያቄ ጠየቅህ አይደል? አምላካችሁ አምላክ ነኝ ያለበትን ካሳያችሁኝ እኔ ፈጥሬያችኋለሁ የሚል ካሳየን ምን ሆናለሁ ነው ያልከን? ክርስቲያን ሆናለሁ አልከን። እሱን እናሳይ። ክርስቲያን ልናደርግ ነው። ከጨለማ ልናወጣ ነው። ከሲኦል ልናድን ነው። ከመሐመድ ተረት ልንታደግ ነው። እምቢ ትላለህ አንተ ደግሞ ከዛ ስድብ ትገባለህ። ለምን እንዴት አደርጋለሁ? ወንድማችን አብዲ ኮመንት ላይ በጣም ስጽፍ ነበረ። ጀግና ስትጫወት ነበረ። ወጣ ኮመንት ላይ ጀግና ስትጫወት ነበር። ሆና ሳይህ ነው። እኔስ ክርስቲያን ዛሬ ምንድነው የመጡብን? ያ አላወቁትም ይመስለኛል። እኔ ምን ትዝ ቢለኝ ታውቃለህ ወይ? አምላካቸውን በጣም በቀላሉ እንረዳዋለን ብለው ያምኑ ነበር ሙስሊሞች። እና ይሄ ለሙስሊሞች በጣም ትልቅ እድል ይፈጥራል ብዬ አስባለሁ። እንዴት ስላሴ ከፊዚክስ ይበልጣል የሚለውን አረዳድ በደንብ የሚገልጽ ይመስለኛል። ያምኑ ነበር ሙስሊሞች። እና ይሄ ለሙስሊሞች በጣም ትልቅ እድል ይፈጥራል ብዬ አስባለሁ። ስለዚህ ምንድነው ሙሐመድ ይዞት እያንዳንዱ የመጣው ትምህርት ምንድነው? የራሱን የሆነ ፍልስፍናና ተረት የሞላበት ነው እንጂ ቀደምት ነቢያቶች እንደዚህ አይነት ብለው አያስተምሩም፣ ወይም ደግሞ አላስተማሩም፣ የሚያስተማሩበትም የለም። እናውቀዋለን ብላችሁ የምታምኑት አምላካችሁ ሙስሊሞች አታውቁት። አላህ አንድ ነው፣ አይወልድም፣ አይወለድም፣ ማንንም አይመስልም። ከነዚህ ውጪ ሲናገሩ ሰምታችኋቸው ታውቃላችሁ? አያውቁም። አንድም ሙስሊም ገፋ ብሎ ስለ አምላኩ ሲናገር ሰምተን አናውቅም። ግን እያንዳንዱን አንድ ለጠየቅነው ጥያቄ ሁለተኛ ስቴፕ የሚመልሱልን ከሆነ ሌላ ሁለተኛ የሚመልሱልን ጥያቄ ደግሞ ሌላ ብዙ ጥያቄዎችን ወልዶ ይመጣል።
ለዛ ነው እንደዚህ ማለት ማለት ነው። ያ አንደኛው ጥያቄ ሲከርሹ አንደኛው ላይ ሌላ ወጥመድ ይዟቸው ይመጣል። which is አጠይቁ የሚለው ደግሞ መልስ አይሆንም። ስለዚህ አይ በቃ ከዚህ ብቻ ከተጻፈችው አላልፍም ካልክ እኔ ጋም ቻሌንጅ ማድረግ አችልም፣ ሌላኛው ጋም ቻሌንጅ ማድረግ አችልም ማለት ነው። ምክንያቱም እሱም ከተጻፈልኝ አላልፍም ይላል፣ አንተም ትላለህ። ምንም መሞገት አችልም ማለት ነው። የተጻፈችዋን ብቻ እናገርና ከዛ በኋላ ስትጠይቀኝ አይ በቃ ስላልተነገረኝ ዝም ነው የምለው ከሆነ መልሱ ምን ይሆናል? ሁሉም ሌሎችም ሃይማኖት ትክክል ይሆናሉ ማለት ነው። በቃ የተጻፈው እንዲህ ተብያለሁ አለቀ በቃ አይመለከተኝም ከዛ በኋላ ከሆነ መልሱ እንደዛ ነው የሚሆነው። ሲመን እና አንዋር ሰላም ነው እፎይ፣ እንዴት ነሽ? ኦኬ እሰማለሁ። ደህና ነኝ። መልካም ትሰማለህ? እና መጀመሪያ ለመልስ የምፈልገው ነገር ቢኖር እኔ እውቀቱን ያን ያህል የለኝም፣ ግን የማውቃትን ለመመለስ ነው የወጣሁት። ኦኬ እና ፈጣሪ ፍጡር ነው የሚለው ነገር ፈጣሪ ፍጡር አይደለም፣ ሕያው ነው፣ አምሳያም የለውም። ምክንያቱም የሰው ልጅ የፈጠረ ፈጣሪ እንዴት ራሱን ፍጡር አድርጎ ይፈጥራል? ምክንያቱም የሰው ልጅ እኛ የተፈጠርነው በአፈርና በጭቃ ነው። ስለዚህ ፈጣሪ ደግሞ በአፈርና በጭቃ ራሱን ሊፈጥር አይችልም። አይ እንደዛ አላለም። እኛ ፈጣሪ ራሱን ፈጠረ አላለም። ሜቢ ጥያቄውን ለመድገም ያህል ቂያማ ቀን አላህን ታዩታላችሁ ነው? ኦኬ ከሚያዩት ያድርገን። ሂጃቡን ገልጦ ነው የምታዩት ነው? ኦኬ አሁን ጥያቄያችን የኛ ምንድነው? እሱ ሂጃቡ ላይ ነው። ሂጃቡ አለ፣ ከውስጥ ደግሞ ሌላ አካል አለ አይደለ? ሂጃቡ የሸፈነው አካል አለ። ማን ነው ሂጃቡን የሸፈነው አካል? አላህን ማለት ነው። ማለት ራሱን ጋርዷል በሂጃብ ማለት ነው። እሺ ያ ምክንያቱም ላይ በእናንተና በአላህ መካከል ያለው ድንበር ሂጃቡ ነው አይደለ? ላይቱ ነው። ስለዚህ እዛን ለታ ያንን ያነሳዋል እንድታዩት። አዎ ምክንያቱም የእሱን ብርሃንና ኃይል እኛ ማየት ስለማንችል ደግሞ እኛ ደካማ ፍጡርም ከጭቃም የተፈጠረን ፍጡርም ስለሆነ የእሱን ኃይል መቋቋም ስለማንችል ነው ሂጃብ ያደረገው። ሂጃብ ደግሞ እንትን በሚያደርግበት ጊዜ በምናየው ጊዜ ደግሞ የዛ ሰዓት ጀነት ውስጥ ነው። ምክንያቱም ሞት የሌለበት ሰዓት ነው ፈጣሪ ራሱን ገልጾ የሚያሳየን። ስለዚህ ሎክ ባይዘ ይሄ ነገር ስተት አለው። በመሰረቱ ፍጡር ስለሆነ ከጭቃ ስለተሰራን ስለማንቋቋም የሚለው ስተት አለው። እንዴት ስተት አለው መሰለሽ? ሂጃቡን ቢገልጠው ፍጥረትን ሁሉ ያጠፋል ብሎ መሐመድ ተናግሯል። እይታው የደረሰበት ድረስ ፍጥረትን ያጠፋል ብሏል። ስለዚህ አሁን እንዳጠፉ በእይታው ፍጥረት እንዳጠፋ የጋረደችው ምንድነች? ሂጃቧ ነች። ሊትራል የምታየው እኮ ጭራሽ ሂጃቡን አንስቶ ነው። which means ፌስ ቱ ፌስ መቀርቢው ያለ ሂጃቡ ነው። ሃይ ፓወር ነው የሚለቀቅብሽ ማለት ነው። ጭራሽ ሂጃቡ እንደው መከላከያ ነበረ። እሺ ስለዚህ አንቺ ካልሹ ጋር የሚጋጭ ነው። ዋና ፖይንታችን ስላልሆነ ግን እሱን ልተወና ወደ ጎን እናድርገውና ያም ያነሳው ሂጃቡ ፍጡር ነው ፍጡር አይደለም ነው? ፍጡር አይደለም። ኦኬ አካሉ ፍጡር ሊሆን አይችልም። አካሉ ነው ፈጣሪ። ምክንያቱም ፍጡር ማይሆንበት ምክንያት እኛን የፈጠረን ከጭቃ ሆኖ ራሱ እንዴት ከጭቃ ይፈጥራል? ፍጡር ማለት እኮ እሱ ነው። ሂጃቡን ያልኩሽ ሂጃቡ ደግሞ መጋረጃ ነው። መጋረጃው ፍጡር ነው። ፍጡር ነው አይደለም? ኦኬ መጋረጃው አላህ ነው የጋረደው፣ እሱ ብቻ የሚያውቀው። መጋረጃው አላህ ነው አይደለም? መጋረጃው አላህማስ ብርሃኑን ለኛ መቋቋም ስለማንችል
ነው መጋረጃ የጋረደው። ሎክ በደንብ አስተውለሽ መልሺ። መጋረጃ ነው አልሽ። መጋረጃው አላህ ነው ወይ ስልሽ አላህ አይደለም አልሽ። መጋረጃው ፍጡር ነው ወይ ስልሽ ፍጡር አይደለም አልሽ። ስለዚህ መጋረጃው ፍጡር አይደለም አይደለ? ተስማማሽ? መጋረጃው ፍጡር አይደለም። ኦኬ እሺ። መጋረጃው ደግሞ አሁንም አላህ አይደለም አይደለ? አይደለም። ስለዚህ ስንት ፍጡር ያልሆነ ነገር አለ? ማለት አላህ ፍጡር ነው? አልገባኝም። አላህ ፍጡር ነው? አላህ ፍጡር አይደለም። ስለዚህ መጋረጃውን ፍጡር አይደለም፣ አላህም ፍጡር አይደለም። አላህ መጋረጃውን አይደለም፣ መጋረጃው አላህን አይደለም። መጋረጃ ማለት አላህ የፈጠረው ነገር ነው። መጋረጃው ፍጡር ነው? ጨርቅ ነው እኮ ጨርቅ። ሂጃብ ማለት መጋረጃው ፍጡር ነው? ጨርቅ ነገር ነው። ጨርቅ አይደለም፣ ብርሃን ነው። አክቹአሊ መጋረጃው ፍጡር ነው? ብርሃንማ የፈጣሪ ብርሃን ነው። መጋረጃው ፍጡር ነው? መጋረጃው እንትን ነው። አዎ ፈጣሪ የፈጠረው ነው። ምክንያቱም በሰውና በሱ መሃል የጋረደው ነው። መልካም እንስማማውንም። አሁን ደግሞ ምን አለችን? መጋረጃው which is አላህ የሚገልጠው ቂያማ ቀን ፍጡር ነው አለችን። አላህ ፍጡር አይደለም አይደለ? ፍጡር ሰው ማለት እኮ አይደለም። የተፈጠረ በቃ የተፈጠረ ሰው አላልኩም እኔ። የተፈጠረ ነገር ነው። እሺ አዎ። አላህ ደግሞ ፍጡር አይደለም። መጋረጃው ግን አላህን ያካበበው የጋረደው ፍጡር ነው። ስለዚህ አላህ በፍጥረት ውስጥ ምንድነው ተሸፍኖ ነው ያለው ማለት ነው። አላህ ፍጥረቱን ከመሸፈኑ በፊት ራሱ ነበር ማለት ነው። ግን እፎይ እዚህ ጋር ሙሴ ፈጣሪ ሊገናኝ በሄደ ጊዜ ሙሉ ለሙሉ ተገልጦለታል እንዴ? ፈጣሪ ለሱ ብርሃኑን ነው እንትን ያለው ያሳየው። ለምን ትቋቋመኛቻለም ምናምን ነገር ሚል ታሪኩ ከዚህኛው ጋር ብዙም አይገናኝም። ከሂጃቡ ጋርም አካሉና ከሂጃቡ ጋር አይገናኝም። እኛ ከምናነሳው ጥያቄ ጋር ስለማይገናኝ ማለት ነው። ምክንያቱም ሂጃብ ደግሞ የጋረደው ፈጣሪ እኛ መቋቋም ስለማንችል ነው። ምክንያቱም በየውመል ቂያማ ደግሞ መጋረጃውን እንትን የሚያደርገው ደግሞ የዛ ሰዓት ሞት ስለሌለ ምን እያልሽ ነው ማለት ነው? መቋቋም ስለማንችል ነው። ስለዚህ አላህ እኛ መቋቋም ባንችልም እሱን መቋቋም የሚችል ሂጃብ የሚባል አላህ ፈጥሯል እያልሽ ነው፣ ራሱ የሚከላከልበት። በጣም ከባድ ነው ይሄ ባይዘይ፣ በጣም ከባድ። በደንብ አጥኚው፣ በደንብ ከኔ የተሻሉ ብዙ አሉ። ያ በደንብ መርምሪው፣ ምን እያልን እንደሆነ በደንብ ቲዮሎጂው ሲገባሽ ትረጂዋለሽ። which is አላህ በሆነ በፍጡር ውስጥ ተከቦ ካለ መቼ ነው የተከበበውስ የሚለውን ደግሞ ያመጣብሻል። ምክንያቱም ፈጣሪ ዛሬም ነገም ትናንትም ሺም ተኋላም ወደፊትም ብትሄጂ ለውጥ እሱ ላይ መምጣት አይኖርበትም። የሆነ ሰዓት የሚሸፈን የሆነ ሰዓት የሚገለጥ ካደረግሽው ፍጡር አደረግሽው። እኔ አሁን ዛሬ ለበስኩ ተዛ ስተኛ ላወልቅ እችላለሁ። ፈጣሪን እንደዚህ ተለዋዋጭ ያደረግሽው ማለት ነው። በጣም አስቸጋሪ ቴዎሎጂ ነው የሚያመጣብሽ። ፕላስ ደግሞ እናንተ ምን ታምናላችሁ መሰለሽ? ምንም እንኳን ስህተት ቢሆንም ፈጣሪ ፍጡር ውስጥ በምንም ተአምር አይገባም ብላችሁ ታምናላችሁ። እንደዛም ያምኑ አሉ። እሱን የከበበው የሸፈነው ልብስ ወይም ሂጃቡ ፍጡር ነው ካልሽ እሱን አካቦና ሸፍኖ ያለው ፍጡር ከሆነ ፍጡር ውስጥ አይገባም ማለት ምን ማለት ነው? ከቦት እሱን ያለው ወይስ እሱን እንትን ያለው ፍጡር ከሆነ ብርሃኑ ራሱ አይደለም አንዴ ዘላለም እየኖረ ያለው ምን ውስጥ ነው ማለት ነው? ፍጡር ውስጥ ነው እየኖረ ያለው። አይገባም ሳይሆን ከፍጡር ውስጥ ወጥቶ ያለው ምናልባት ገና በቂያማ ቀን ከወጣ ነው። እሱም ደግሞ አይወጣም። ከልብሱ ቢወጣም ገነት ውስጥ ስለሆነ የሚታያችሁ ልብሱን እንትን ሂጃቡን ገልጦ ገነት ራሷ ፍጡር ስለሆነች ስቲል ምንድነው የሚሆነው? ፍጡር ውስጥ ነው ያለው ማለት ነው። ስለዚህ መቼ ነው ልብሱን የለበሰው?
መቼ የሚለው ደግሞ ይመጣል። አይ በዚህ ጊዜ ሲባል ከዛ በፊት ደግሞ አልለበሰም ነበር ማለት ነው፣ አካሉ እንዲራቁቱን ነበር የሚል ያመጣል። ሌላኛው ችግር ደግሞ ያመጣው ምን መሰለሽ? አላህ ሂጃቡን ካወለቀ ዊችዝ እይታው እስከደረሰበት ድረስ አዲሱን ክፈተው ክርስቲያን ፍጥረትን ሁሉ ያጠፋል ይላል። እይታው እስከደረሰ ድረስ ፍጥረት የሚያጠፋ ከሆነ ኢቭን ሂጃቧ ድረስ እንኳን ያላህ እይታ አልደረሰም ማለት ነው። ቢደርስ ኖሮ ሂጃቧን ማጥፋት ነበረበት ፍጡር ከሆነች። ስለዚህ ምንድነው ማለት ነው? ሂጃቧ ጋር እንኳን አልደረሰም ያላህ እይታ ማለት ነው። የማየት ውስንነት አለበት ማለት ነው። አንብበው። Okay. Abu Bakr instead the word light. Okay. ቀጥልሽ አንብበው። Yeah. His veil is light. ሂጃቡ ብርሃን ነው ይላል። In the hadith narrated by Abu Bakr instead of the light ወይም ደግሞ እሳት ነው የሚልም አለ። If he withdrew it እሱን ካወለቀው ወይም ደግሞ ካወጣው the splendor of his countenance would consume his creation so far as his sight reaches የሱ ግርማ ሞገስ እይታው እስከደረሰበት ድረስ ያሉ ፍጥረታትን በሙሉ ያጠፋቸው ነበረ። ስለዚህ አላህን ያካበበው ብርሃን ወይንም ላይቱ ብርሃን ፋይሩ ፍጡር ከሆነ ስለዚህ ምን መሆን አለበት? እይታው እዛ ጋር ከደረሰ የሚያየው ድረስ ባይዞ የራሱ ስተት ነው። እይታው እስከደረሰበት ድረስ ብሎ ለፈጣሪ መናገር ስተት ነው። ስለዚህ እይታው ሂጃቡ ድረስ ራሱ እሱን ያካለለ ድረስ አልደረሰም ማለት ነው። ፍጡር ከሆነ እሱ ሂጃቡ ድረስ ከደረሰ ማጥፋት አለበት። ሂጃቡ ነው ፍጥረትን ያጠፋል ስለተባለ ማለት ነው። ሜቢ ግን እኮ የዚህ ጋር ጥያቄ አለኝ። እሺ ቀጥይ። ነፍስ ያለው ነገር እኮ አይደለም ሂጃብ ፈጣሪ የሚያጠፋው። ፈጣሪ እኮ ፈጣሪ ማለት ነው ከተገለጸላቸው ነፍስ ያላቸው ነገሮች እንደኛ ማለት ነው። የሰው ፍጡር የሰው ፍጡር ብቻ ነው የማይገለጸው። ለሙሳ ሲገለጥ ተራራው ነፍስ ኖሮት ነው እንዴ ተራራውን ክትክት ብሎ የጠፋው? ተራራውን ሰባበረው ጠፋ። ስለዚህ የፈጣሪ ኃይል ነው ስልሽ ነፍስ ያለው ብቻ አይደለም ያ። ይሄ ግን ሂጃብ የሚባለው ነፍስ ላላቸው ብቻ አይደለም የሚሰራው፣ ነፍስ ለሌላቸውም ይሰራል። ፍጥረታትን ከተባለ ፍጥረት ያጠፋ ነበር ከተባለ በፍጥረት ውስጥ ነፍስ ያለው ነፍስ የሌለውንም የሚያካትት ነው። ውጪዝ አሁን አንቺ እያልሽን ያለሽው ነፍስ ያለውን ብቻ ከሆነ የሚያጠፋው ውጪዝ ነፍስ የሌላቸውን የማጥፋት ችሎታ የለውም ማለት ነው። አለው ፈጣሪ ሁሉም ነገር ቻይ ነው። ስለዚህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ ሂጃቧን ፍጥረት ከሆነች እሱን ያካትታል ማለት ነው። ከሁለት አንዱ ነው የሚሆነው ብቻ አይደል? ዞሮ ዞሮ ሂጃቡ የሚሆነው ወይም ፍጡር ነው ወይም ፈጣሪ ነው የሚሆነው አይደል? ፍጡር ነው ብትይ እኛ አርጉመንቱ ይመቸናል፣ ፈጣሪ ነው ብትይም ደግሞ አርጉመንቱ ይመቸናል። ሁለቱም ያስኬደናል። ምክንያቱም ሁለቱም ላይ ስህተቶች ስላሉ ማለት ነው። ለፈጣሪ እንዲህ ተብሎ ስለማይነገር ምክንያቱም ፈጣሪን ልብስ አልብሰሽ የሆነ ላይት አልብሰሹ የምታስቀምጪው ከሆነ ፍጡር ነው እሱ የሚሆነው። ከጊዜ በኋላ የመጣ ነገር እሱን አካበበው፣ ከጊዜ በኋላ የመጣ ነገር እሱን ሸፈነው፣ ከጊዜ በኋላ የመጣ ነገር እሱን ወሰነው እያልሽ ነው። ምክንያቱም ፍጡር ከሆነ ውስንነት አለው። ኢንፋይናይት አይሆንም ማለት ፋይናይት ነው፣ ገደብ አለው ማለት ነው፣ ያልቃል። ስለዚህ ለፈጣሪ ምን ሰጠሽ ማለት ነው? ድንበር ሰጠሹ። ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ ብለን መለካት እንችላለን። ስለዚህ ደግሞ ቁመቱ እንደዚህ ወርዱ እንደዚህ ተብሎ የሚለካው የፍጡር ባህሪ ነው። የፈለገ ትልቅ ነው ብትይም የፈለገ ግዙፍ ነው ብትይም እሱን ያካበበው ነገር የተገደበ ነው ፍጡር ስለሆነ፣ ላይቱ ፍጡር ስለሆነ። ስለዚህ ውስጥ ያለው የፈለገ ግዙፍ ነው ብትይ ውጪ ካለው አይሆንም፣ አይበልጥም። ምክንያቱም ውጪ ያለው እሱን ያካበበ ስለሆነ ማለት ነው። ውጪ ያለው ደግሞ የሚያልቅ ፋይናይት ከሆነ በቀላሉ ይታወቃል ማለት ነው። ይሄ ደግሞ የፍጡር መለኪያ ነው። ከታይምና ከስፔስ ውጭ መኖር አይችልም ማለት ነው። በደንብ አስበይ። ከታይምና ከስፔስ ውጭ መኖር አይችልም። ምክንያቱም ፍጡር ነገር ሁሌም ታይምና ስፔስ ውስጥ ነው የሚኖረው። ከታይምና ከስፔስ ውጭ ፍጡር አይኖርም፣ ከነኝ ውጭ አይኖርም። የተፈጠረ ነገር ሁሌም ወይም በጊዜ ውስጥ ነው የሚኖረው
ሎክ በጊዜ ውስጥ ነው የሚኖረው፣ በቦታ ነው የሚኖረው፣ በስፔስ ነው የሚኖረው። ቦታ ያልያዘ ስፔስ ላይም ያልኖረ ጊዜ የሌለው ፍጡር የለም። ትስማሚያለሽ? ከዚህ ውጭ ፍጡር ሊኖር ይችላል? ምን ከፈጣሪ ውጪ ፍጡር ነገር በቦታ በስፔስ እና በታይም ውስጥ ነው የሚኖረው። በነኝ በሶስቱ ነው፣ ከሶስቱ ሊወጣ አይችልም። ፍጡር ከሆነ ማለት ነው። ፍጡር ነው ስንል የሆነ ሰዓት ተፈጥሯል ያለ ነው። ፍጡር ነው ስንል ለምን ትሪሊየን ዓመት አይሆን ወይም ቢሊየን አይሆንም ብቻ ዘመን ተቆጥሮለታል እያልን ነው። ፍጡር ካልን ጅማሬ ያለው እያልን ነው። ስለዚህ ታይም ውስጥ ነው። ፍጡር ከሆነ ደግሞ ወይን ስፔስ ላይ ነው ያለው፣ አየር ላይ ነው፣ እንደዚህ እንትን ላይ ነው የሚኖረው፣ ወይንም ደግሞ ቦታ ላይ ነው የሚኖረው። ከስፔስ ውጭ አይኖርም ማለት ነው። ከፕሌስ ውጭ አይሆንም ማለት ነው። ስለዚህ አላህ እዛ ውስጥ ነው ካልን እሱን ያካበበው ደግሞ ከፕሌስ እና ስፔስ ውጭ መኖር ስለማይችል ስለዚህ አላህን ምን ያደርገዋል ማለት ነው? ፍጡር ያደርገዋል ማለት ነው። ስለዚህ በፍጹም የፈጣሪ ማለት አላህ ፍጡር አይደለም። አሁን በገነባ ነው ሎጂክ መሰረት ፍጡር ወደሚሆነው ይመጣል ማለት ነው። ሜቢ አንዋር ፍጡር አይደለም። አንዋር የሚለውን እንስማው። አንዋር አሁን ሌላው ምንድነው ደግሞ በቂያማ ቀን የሚያዩበት መንገድ ራሱ አምላካቸውን ጥያቄ የሚያስነሳ ነገር ነው። ምክንያቱም አላህን ሙሉ ለሙሉ ምንም ችግር ሳይገጥማቸው እንደሚያዩት ይናገራል ሙሐመድ። ስለዚህ እያንዳንዱን አካሉን እያንዳንዱን ቅርጹን የምታዩ ከሆነ ለምሳሌ እኛ ባይን መካበብ ስለምንችል ግራስፕ መደረግ ስለምንችል ባይን እያንዳንዱ አካል ክፍላችን መታየት ይችላል፣ ቅርጻችን መታየት ይችላል፣ ስፋታችን፣ ርዝመታችን፣ ውፍረታችን ወዘተ እነዚህን የመሳሰሉ ለአካል የሚሰጡ ባህሪያት በሙሉ ሊታዩ ይችላሉ። ለምን? እኛ ፍጡር ነን። ፍጡር ስለሆነን ግራስፕ መደረግ እንችላለን፣ መታየት እንችላለን። ልክ እንደዚሁ አላህን በቂያማ ቀን ምንም ችግር ሳይገጥማችሁ ታዩታላችሁ። ልክ ጨረቃ ክብ ሆና እያያችኋት አይደለ ብሎ መሐመድ ጠይቆ አዎ ሲሉት ልክ እናንተም በቂያማ ቀን አላህን እንደዚህ ታዩታላችሁ ምንም ችግር አይገጥማችሁም ብሎ ተናግሯል። ስለዚህ በቂያማ ቀን እንደዛ የሚያዩት ከሆነ ቀኙን፣ ግራውን፣ ጀርባውን፣ ኋላውን ማየት ይችላሉ። ማየት ደግሞ ሪላቲቭ ሪፈረንስ ነው። አንዱ ከፊት ለፊት ይሆናል፣ ሌላኛው ከኋላ ሊሆን ይችላል፣ ከቀኝ ሊሆን ይችላል፣ ከግራ ሊሆን ይችላል። ስለዚህ ለአምላካችሁ ወይም ደግሞ ለአላህ እሱ ከፊት ለፊት ሲሆን አንቺ ከሱ በዛ ሪፈረንስ ሆነሽ ታይዋለሽ ማለት ነው። ለአምላክ እንደዛ የሚነገር ከሆነ ያ ፍጡር ነው ማለት ነው። ምክንያቱም አምላክ በሪላቲቭ ሪፈረንስ ሊቀመጥ ስለማይችል ሊሆን ስለማይችል። ይሄንስ እዚህ ላይ ሐሳብ ካላት መቀጠል ትችላለች። ያ ሜቢ ግልጽ ነው። ኦልሞስት ይብቃን ይመስለኛል። አህመድ ጥያቄ አለኝ ስላለ እሺ፣ ማንኛውንም መልስልህ። ምንድነው ጥያቄ? አሁን ያለውን ነገር ሰምቻለሁ፣ ግን ባለው መሰረት አላህን ያውታል ያለው ትክክል አይደለም። ማየቱን እናየዋለን፣ ግን መጀመሪያ ልናየው የምንችለው ገና ቀብር ቅጣት አለ ምናምን በመላእክቶች ነው። መጀመሪያ አላህን ለማየት የምንችለው ማለት ነው። በመላእክቶች ስለሆነ ድረስ አላህን ኢጃብ ይከልላል አይከልለውም የሚለው ነገር ደግሞ አላህን ኢጃብ ተከለለው ፍጡር አደረግነው ማለት ነው። እኛ ደግሞ አላህን አለ ቦታ ያለን ጌታ ስለሆነ አባሽ ነው አይደል? አንተ ጌታ አባሽ ነው አንተ አይ ቲንክ አባሽ ነው ዋብያ አይደለም። ስለ አበሽም ሆነ ስለ ዋብያ አይደለም ይጠይቀኛለሁ እኮ አሁን አላህ በቦታ ከአርሽ በላይ ብለህ ታምናለህ? አይ እምነትን እንድታጠራ ነው፣ ከሌሎቹ አቂዳ ስለሚለይ ነው። ከአርሽ በላይ ነው ብለህ ነው የምታምነው? አዎ። በምኑ በሁሉም ነገሩ በዛቱም ሆነ በምኑ። እሺ፣ ስለዚህ አካል አለው ብለህ ታምናለህ? ያለ ቦታ ያለ ነው ከአርሽ በላይ። ያለ ቦታ ከአርሽ በላይ
ከአርሽ በላይ ብለህ ቦታ ከሰጠ በኋላ ያለ ቦታ እንዴት ትላለህ? በላይ ካልክ እኮ ቦታ ሰጠ፣ ጠቆምክ እኮ። አላህ ያለ ቦታ እያለ ነው ብያለሁ። በፍጡራን ቦታ የማይወሰን። እሺ እጅ እግር ባት አለው ብለህ ታምናለህ? ስለዚህ እጅ እግር ባት አለው ብለህ አታምንም። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? እንደዚህ አይነት ነገር አንተ ገብቻ የሰማሁት አላውቅም። በደንብ ሰምተሃል። ዋብዮች ጎረቤቶች አሉ። ቲክቶክ ላይ ንጽጽር የሚሰሩት 95% በትንሹ ዋብዮች ናቸው። አባሾች 25% ማትሆኑ። ኤኒዌይስ በደንብ ታውቀዋለህ። መሬት ላይ ብዙ ናችሁ። እውነት ለመናገር በቁጥር መሬት ላይ ያላችሁት እናንተ ትበልጣላችሁ። ኤኒዌይስ ምንድን ነው እያልከን ያለው? ቅድም ጥያቄ ያለኝ አልክ መሰለኝ አልኩ። ኦኬ ሶሪ በቃሽ። ሴማን ጥያቄ ያለሽ? ጂጂን እናስቀጥላል። ቆይ ጥያቄ አለኝ። እሺ ቆይ ትቀጥያለሽ። ክርስቲያን ቀጥልሽ። ጥያቄ አለኝ። ሰምቼ አላውቅም የሚል ስላለ ይህን የውሃብያ ኡስታዝ አንዴ እናሳየውና ወደ ጥያቄው ትሄዳላችሁ። ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ነብዩ አለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ኦኬ ጨርሰው ክርስቲያን። የኛ ጥያቄ እንዴት አስጨንቋቸው ስር የሰደደ ነገር ምን እንደሆነ ያርምጡት። እያመለጡ አምላካችን አላህ ከአርሹ በላይ የሆነ አምላካችን የሆነው አምላክ ይወርዳል። የሌሊቱ 1/8 አካል ሲቀረ ይወርዳል ሲባል በዛ ሰዓት ላይ ወርዶ ምንድነው አላህ የሚያደርገው? መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ እሺ የምለው? ወመን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ይቅር በለኝ የሚለኝ ይቅር የምለው? እዚህ ቦታ ላይ የአላህን ትዕዛዝ ጥሪውን እሺ ብሎ መልስ መስጠት ሲገባው ይወርዳል። እዚህ ከወረደ አሜሪካ ስንት ሰዓት ሊወርድ ነው ይላል፣ ይመጣል። ይሄ የራሱ ጭንቅላት ፍልስፍና። ምክንያቱም ኢትዮጵያ ቀን ሲሆን አሜሪካ ማታ ይሆናል። ስለዚህ የሌሊቱ 1/3 አካል ሲቀረው እዛ እንዴት ሊሆን ነው? እንደ አላህ እንዳንተ ነው እንደ አላህ የምታስበው? እንዳንተ ነው እንደ አላህ? ይሄ ቀሽምነት ነው። ኺላፉን ተሰንሲ ጋር ምንድነው ማድረግ ያለብህ? ይወርዳል፣ አላህ ይወርዳል ብሏል። ይወርዳል፣ ነብዩ ይወርዳል ብለዋል። ስለዚህ እንዴት ነው የሚወርደው? አናውቅም እኛ። ከአንተ የሚጠበቀው ምንድን ነው? በዛ ሌሊት ላይ ተነስተህ ያ ረቢ ማረኝ፣ ያ ረቢ ዘንልኝ፣ ያ ረቢ ሀጃ አለኝ ብለህ ለአላህ መንገድ ነው የሚጠበቅ። ኦልራይት ጥሩ። ጂኤችጂ አለሽ? ኦኬ እንዴት ነው የምትረጂው አንቺን? ኧረ እኔ ታዲያ ናግሮኛል። የምር ይገርማል። እኔ ማለት ስለ ሃይማኖት በፊት እኮ አላውቅም። አሁን ግን እነው ሲል ሌላ ይላሉ ደግሞ ሌላ እና ኧረ በፈጣሪ ስም ግራ ጋብቶኛል። የምር እንፎ ያኔ የተረዳሁት ነገር ቤተሰቦች የሚሉት ኦኬ ቀጥ ሚት ነሽ። ማነው የሚታደርጋት? ምናሽ ስታወራ ነው። እሺ ቀጥ ታሪካና ወሬ እሷ ጥያቄ ካላት ብዬ ጨርሽና ወደ እሷ እመለሳለሁ። ጨርሽና ወደ ልጅ እመጣለሁ። ወደ እሷ ሄዳለሁ እና ማለት ነው። እና አላህ ከአርሽ በላይ ነው የሚሉት የኔ ቤተሰቦች የሚከተሉት። ኦኬ እና ደግሞ ሁሴን የሚሉት ደግሞ ማለት አላህ እጅ አለው እግር አለው ልሽ ማለት እኔ ተደናግሮኛል ብቻ። ኦኬ
አንቺ የትኛው ነው የምታምኚው? አላህ ገርባት ምናምን በሂጃብ ለብሶ የተቀመጠን አላህ ነው የምታምኚው? ፍጡር ሆነ ፍጡር ነው እሱ። እኔ ከአርሽ በላይ ሆነ በሚሉን ነበር ማምነው። አሁን ግን እኔ ለራሴ አላቅም ማለት ስለዚህ እጅግር አለው ማለት ባስ የሚለው የፍጡር ነው። ማቀው ነገር የለም። ኦኬ ይሄማ ፈጣሪ አይደለም። እጅግር ካለው ፍጡር ነው ማለት ነው። ኦኬ እሺ ተማሪ በደንብ ሰመን ቀጥይ። ይማየ ታታይም እያደማኩ ነው። እሺ ሰመን ጥያቄ አለሽ? እፎይ ኦኬ እዚህ ጋር ማለት ነው። አይ ጥያቄ ሳይሆን እዚህ ጋር ግልጽ ለማድረግ ፈልጌ ነው። ወሃቢያና እንትኖች ምኖች እና ወሃቢያ የሚባሉትና አህባሾች በአንድ ላይ ኢላሀ ኢላላህ ነው የሚያመልኩት። ምክንያቱም ሙስሊም ናቸው። አንድ ፈጣሪ ነው የሚያመልኩት። አይደለም እና በመልእክተኞች ነው የሚያመልኩት። አይደለም ምንድነው? አይደለም ያንቺ አላህና የነሱ አላህ ይለያያል። ያንቺ አላህ ከአርሽ በላይ ነው፣ እጅ እግር ባት ያለው ነው። የነሱ አላህ ደግሞ እጅ ባት እግር ያለው አይደለም። እጅ ባት የሌለው አላህ ነው ያንቺ። የኔ ጌታ ፍጡር አይደለም። ያንቺ ጌታ ቆይ ያንቺ ጌታ አይን አለው የለውም? የማንንም አይመስል አይን አለው ግን ፍጡር አይደለም። እንደኛ ይመደብ። አንዴ እንትናን ቪዲዮ ከፈተልኝ ክርስቲያን አንዴ ቪዲዮ ከፈተልኝ ጠፋብኝ። ኤልያስ ቪዲዮ አለ አለኝ። ስለዚህ ከዛ የእንትናንም ያቡ እንትናንም አዘጋጅልኝ። መሪዎቻችሁ እንዴት እንደሚያስተምሩ በዛው ትማራላችሁ። ተራ ኡስታዞች ሳይሆን መሪዎቻችሁ ዋናዎቹ ማለት ነው። ኤልያስን ታውቂዋለሽ? አሁን ለመጅሊሱ ለአመራር የተወዳደረው ማለት ነው። እንዲህ ቀለል አድርጋችሁ እናንተ እዚህ እንትን እንደምትሉት አለ ግን አጥቂቀር እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ የእኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላሂ ዐዘ ወጀል ቢሆነ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራልናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስመ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስ እንዳይጠፋበት አላሁ ጀለ ወዐዝ አንተ ሰውዬ አሁንም አለህ ጉድጓድ ውስጥ ወሽቀህ እንትን ትላለህ። አንተ ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ጀሃነም ክብር እግሩ ምን አሉ? ሰየደዑ ቀደመሁ ሸሪፍ ዓላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን 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 በቃኝ 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 ትላለች።
ኦኬ ሳይማን ሰማሽ? ያው ሰምቻለሁ። ስለዚህ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ አላህ ይገልጣል ባቱን። ይሄንን አይደለም የሚሉ ማን ናችሁ እናንተ? ትስማሚያለሽ? በሱ አሁን በሸከል ያስተስማማለሽ? ይከታው ወይ አንዴ ጥያቄ ናክብልኝ። አይ ሙሳ አንዴ ሐቂቃ ነው ብሏል። ስለዚህ ምንም ሜታፎሪክ አይደለም፣ ምንም እንትና አይደለማ። ትስማሚያለሽ? እንትን ነው እፎይ ፈጣሪ ያያል ማለት ፍጡር ነው ማለት አይደለም። እኔ አልወጣኝም እኮ ፍጡር ነው አይደለሁም፣ አልወጣኝም። ምክንያቱም ኖ ሽሽትሽ አሁን ገባኝ። በቃ እኔ ፍጡር እያልኩት አይደለም። እስቲ ማለት ፈጣሪ ያያል ባያይ ኖሮ እኛን ይፈጥረን ነበር እንዴ? የሰው ልጅ ይፈጥር ነበር? ልረብሽሽ ነው በቃ እንትና አሁን ሚስ ኢንተርፕሬት እያደረግሽ ነው ያልተባለውን ማለት ነው። ታወርደይራ ነው አይደለም አላልንሽማ፣ እኛ ያላልነውም ማለት ነው። ግን ያ ያለው የሚያየው ግን እሺ ጠይቀኝ። አይን የሚባል አካል አለው አይደለ? እሺ የእኛውን አዳምጪው እና ይገባሻል ምን ለማለት እንደሆነ። ቀጥይ፣ ቆይ የእኛውን አዳምጪው። ክርስቲያን ቀጥል ነው ኡስታዝ አቡበከር ደግሞ ያ እነዚህ ከፍጡራን ጋር ኦኬ ክርስቲያን እንትና ይሰማል? እኔ ይሰማል? እኔ ይሰማል? አንተ ይሰማል? ኦኬ እንደገና እንትን በለው ተቋርጠ ነበር። እነዚህ ሙሸቢሆች አላህ ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮች መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضع رب العزة فيها قدمه የሚል على وسط جهنم ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽደቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት ፈልጋለሁ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላም ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና። ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ ሱብሓነሁ ወተዓላ በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ፣ እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ ሱብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላ እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና። ሶስተኛ እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 300 ያ እንግዲህ በግልጽ ምንድነው የዋሃብያዎችን አላህ ጣዖትን ነው እያላችሁት ነው ብሎ ይሄ አባሹ እየተቃወማቸው ነው። ስለዚህ አንደኛው ለአንደኛው ኮምፕሊትሊ አይቀበለውም። ሰፊ ልዩነት አለ። ሳይመን አንቺ ግን አንድ ነን እያልሽ ነው እና ሜቢ በደንብ ታሪኮችን ወደኋላ መለስ ብለሽ አጥኚ። ማለት በጥቃቅን ነገር በትናንሽ ነገር ልንለያይ እንችላለን። እሱም ሱናዎች ናቸው ሳይመን እንጂ በአንድ አምላክና በመልእክተኞች ብቻ ነው የምናምነው። ቀጥታ ገደሏቸው ነው የሚለው የዋብዮቹ መመሪያ። ሀባሾችን ቀጥታ ገደሏቸው ነው የሚለው። ቀብር አምላኪዎች ናቸው። አይሁድና ክርስቲያኖችን ከመዋጋት በፊት
መግደል ካለብህ እነኚህ ቀብር አምላኮችን እስርህ ያሉትን ነው የሚለው። ይሰማሻል ሳይመን? ነው አረብኛ ትችያለሽ? አሁን ላውጣልሽ? ያነ ህላችንም ቀጥታ ገደሏቸው ነው የሚለው። ባይዘ ሀባሾቹ ደግሞ ግልጽ የሆነ አቋም አላቸው። ምን የሚል ዋብያዎች የሚያመልኩት ለእኛ ጣዖት ነው ብለው ነው የሚያምኑት። ጣዖት ነው። አንቺ በቀላሉ አስቢው እስቲ። የአንቺ አላህ ከአርሽ በላይ ነው። የእነሱ ደግሞ ከአርሽ በላይ ተብሎ የሚገለጥ አይደለም። የአንቺ አላህ እጅ፣ እግር፣ አይን፣ ፊት ወዘተ የሚባሉ ጣት የሚባሉ ማንንም የማይመስሉ የፍጡርን የማይመስሉ አለው ብለሽ ታምኛለሽ። የእነሱ አላህ ደግሞ እጅ የለውም፣ እግር የለውም፣ ባት የለውም፣ አይን የለውም፣ ጆሮ የለውም፣ አፍንጫ የለውም። እነኚህ በሙሉ የሉትም፣ የአካላት ክፍሎች የሉትም። የአንቺ አላህ ግን አለው። እንዴት ነው አንድ ሊሆን የሚችለው? በቦታም አንቺ የምትገልጩበት አንድ አይደለም። በአካል አካሉ ራሱ አካል አላህ ላይ ተለያይታችሁ ላይ ለላ ሙሐመድ ረሱሉላህ ተባለና ማንኛውን ነው ላይ ለላ ስትይ ማንኛው ነው የለም ከሱ ሌላ አምላክ ብለሽ ስትይ የትኛውን አምላክ? አካል ያለውን አንቺ አይን እጅ ያለውን ወይንስ የሌለውን? ከአርሽ በላይ ያለውን ወይንስ አላህ መውጁዱን ቢላ መካ በሚሉት በየትኛው? አይሽ በብዙ ልዩነት አለው። በጣም ባይዘ እንዳለ ተጨራርሰው ነው። ሙተዚላዎች በፊት ኃይለኛ እንትን ነበረ። አጽድተዋቸው ነው። ምክንያቱም መመሪያው ምንድን ነው የሚለው? አስቀድመን እነሱን ገደላቸው፣ በቅርብ ያሉትን ተዋጋቸው ስለሚል ማለት ነው ኪታቦቻችሁ። ኤኒዌይስ ክርስትና ላይ ጥያቄ ያለሽ? እሺ ፎያ አመሰግናለሁ። እኔ ያን ያህል እውቀቱ የለኝም። እውቀት ካላቸው ጋር ብትወያይ ጥሩ ነው። ሌላው ነገር ደግሞ እኛ ፈጣሪ ፍጡር አይደለም ነው የምንለው። ምክንያቱም ይሄ ማለት ደግሞ ፈጣሪ አይና ምናምን አለው ቢባል ማየት ፈጣሪውን ማየት ይችላል አይደል? ግን ፍጡር አይደለም። ከጭቃ አይፈጠርም። ፈጣሪ ራሱን ከጭቃ አይፈጥርም። እኛ ፍጡር ስንባል ከጭቃ የተፈጠረን ፍጡር ነን እና ካፈር። ፈጣሪ ግን በጭቃ ራሱን ይፈጥራል እንደዛ ማለት ፈልጋለሁ። ሳይመን ፈጣሪ ራሱን ይፈጥራል የሚል ራሱን አይፈጥርም እንደዛ ብሎ የሚያምን አካል አለ? የለም። ያው ስለዚህ ክሌም ማድረግ አስፈላጊ አይደለም ማለት ነው። በተለይም እኛ ጋር ሆነሽ ፈጣሪ ራሱን ፈጠረና ፈጣሪ ሆነ የሚል ስለማይኖር ማለት ነው። ማለት ፍጡር ነው ስትለኝ እኮ አንድ ነገር የሚፈጥረው አካል ሊኖር ይችላል። ገባ? ፍጡር ነው ሲባል ፈጣሪ አይን እጅ ምናምን ካለው ሌላ ሰው እሱን ሊፈጥር እሱን እንዴት እንዳፈረስ ነው ታውቂያለሽ? ኮምፕሊትሊ እኛ ፈጣሪ አይደለም ብለን እንደመደብና አንቺ እያሰብሻለሽ አሁን ፈጣሪ ነው ብለሽ ስላመንሽ ነው እሱን። እኛ ደግሞ በእነኚህ ሎጂኮች መሰረት አላህ ፈጣሪ አይደለም ኮምፕሊትሊ ብለን እኮ እያፈረስን ነው እኛ። አንቺ ያልሽው ትክክል የሚሆነው መች መሰለሽ? እንደዛ ሆኖ ፍጡር ሆኖም እንደገና ፈጠረ ብለን ብናምን ኖሮ እንዳንቺ እምነት ብናምነው ኖሮ ፈጥሮ ራሱን ፈጥሮ እንዴት ሌላ ይፈጥራል የሚለው ጥያቄ ትክክል ይሆን ነበር። እኛ ግን ኮምፕሊትሊ ፈጣሪ አይደለም የሚል ፐርሚስ ነው የገነባንብሽ። ምክንያቱም አናምንም እኛ በእናንተ አለ። ግን አረቦች እኮ ክርስቲያኖች፣ ኦርቶዶክሶች አላህ ብለው ነው የሚጠሩት ፈጣሪያቸውን እንጂ ጂሰስ ብለው አይጠሩም። እንደ ቋንቋው ይለያያል። እሱን የስም መመሳሰል የአካል አንድነት ያመጣል ብለሽ ታምኛለሽ? ያመጣል። ምክንያቱም እግዚአብሔር ሳይሆን የሚሉት አላህ ብለው ነው የሚጠሩት። ራይመን የስም መመሳሰል የአካል አንድነት ያመጣል ብለሽ ታምኛለሽ? አንቺ አሁን ለምሳሌ ሳይመን ነሽ ማለት ግልጽ አድርግልኝ። ኦኬ ሳይመን የሚባል ስም አለ አንቺ ሌላ ቦታ ሰንበዲ ሳይመን ብሎ አሜሪካ ውስጥ ቢጠራ ልጁን እናትሽ እና አባትሽ ሳይመን ብለው አንቺን እንደጠሩ ሌሎችም ደግሞ እንደዛ ብለው ቢጠሩ አንድ አካል ነው? እነኛ አካላት አንድ አካል ናቸው? አሜሪካ እና ኢትዮጵያ ያሉት
ወይንም ኢትዮጵያ ውስጥ ኦኬ ኢትዮጵያ ውስጥ ሁለት ቤተሰቦች ልጆቻቸውን ሳይመን ብለው ቢጠሩ ስማቸው አንድ ስለሆነ ፊደላቸው ተመሳሳይ ስለሆነ አንድ አካል ናቸው አይደለም? መልካም አላህን ለምሳሌ ኢየሱስን አላህ ብለው ሊጠሩ ይችላሉ ከቋንቋ አንፃር ማለት ነው። ዕብራውያን ምዕራፍ 1ን ስለ ልጁ ግን አምላክ ሆይ የሚለውን ለምሳሌ ስለ ክርስቶስ አላህ ብለው ይጠሩታል ክርስቶስን ማለት ነው። ያ ማለት ኢየሱስን አላህ ሲሉና እናንተ አላህ ስትሉ አንድ አካል ነው ማለት አይደለም። የአካል ልዩነት አለ። የስም መመሳሰል ሎክ ከቋንቋ አንፃር ቋንቋ ሲተረጎም የሀገሩን ባህል ይይዛል። ገባሽ? አሁን ቋንቋ ሲተረጎሙ መጽሐፉ ሲተረጎም እነኛ አካላት አምላካቸው ምን ብለው የሚጠሩት እንደዚህ ሰው እነሱ በሚችሉት በሚገባቸው ቋንቋ ሲባል ይተረጎማል። ያ ማለት ግን ስሙን ስለተመሳሰለ ለምሳሌ እንግሊዘኛ ላይ ያኛውም ጋድ ይላል ያኛውም ጋድ ይላል። ሙስሊሞችም ጋድ አሉ እኛም ጋድ አለን። ተመሳሳይ ነው እያልን ማለት አይደለም። ሙስሊሞች አላህን ሎርድ አሉ እኛም ሎርድ አሉ። በቃ ሲጻፍ ፊደላቶቹ ተመሳሳይ ናቸው። ኢየሱስና አላህ አንድ ነው ማለት አይደለም። ግን ከቋንቋ አንፃር የኢየሱስ እና ሌላ ለአላህ ሎርድ ስትል ሌላ ፊደል አትጠቀሚ። ሎርድ የሚለው በቃ ወይንም ጌታም ስትል ተመሳሳይ እንትን ነው የምትጠቀሚው ከቋንቋ አንፃር ነው። ሜቢ ግልጽ ይመስለኛል። ስለዚህ አካል ልዩነት አለ። ግልጽ ነው። እና ስለዚህ ስሙን ምንድነው እሱ አንድ ነው አይደለም። ከዛ በኋላ የምትሄጂው ምንድነው የባህሪ አንድነት አላቸው ወይ ስማቸው ላይ መጽሐፍ ቅዱሱ አላህ የተባለበትና ወይንም ጋድ የተባለበትና ቁርአኑ ላይ አላህ ሲባል ወይንም ደግሞ ጋድ ሲባል የተጠቀሰው የአካል አንድነት አለው የባህሪ አንድነት አለው። ለምሳሌ አብን አላህ ብለው ይጠሩታል። አላህ ደግሞ የቁርአኑ በፍጹም አብ ተብሎ አይጠራም። አላህ አብ ተብሎ ይጠራል። በፍጹም አላህ አብ ተብሎ አይጠራም። የቁርአኑ የመጽሐፍ ቅዱሱ ተጠርቷል። ስሟ ብቻ እንትኗ ከቋንቋ አንፃር ከጊዜ በኋላ ሲተረጎም እንደዛ ስለመጣ አይ ያም አላህ ይሄም አላህ አንድ ነው ማለት አይደለም። ወደ ገጠሩ ላይ ስትሄጂ ሙስሊሞችም እግዚአብሔር ሊሉ ይችላሉ። እንደዛም አለ። ሳዲቅና ሳኒ አማርኛ ቁርአን ነጃሺ ባሳተመው ትርጉም ላይ መግቢያው ላይ በአማርኛ የፈጣሪ ስም እግዚአብሔር ነው ብሎ አስቀምጦታል ቁርአናችሁ ላይ። ስለዚህ እግዚአብሔር ስንል እኛ እግዚ ስንል ገዢ አጋዕዝተ ዓለም ማለት ነው። አብ እግዚአብሔር አብ አባትን ሪፈር እያደረግን ነው። ሄር ስንል መንፈስ ቅዱስን ሪፈር እያደረግን ነው። ጌታ አብ እና መንፈስ ቅዱስን እግዚአብሔር አብ እግዚአብሔር በሚለው ውስጥ ማለት ነው። እግዚ ጌታ ማለት ነው። እግዚ ማለት ነው። እግዚ አብ አባት ማለት ነው። ሄር ማለት መንፈስ ቅዱስ ማለት እያልን ነው። ሶስቱን ስም የያዘ ነው። እናንተ እንደዛ አታምኑ፣ ግን ቁርአናችሁ ላይ በኢትዮጵያ እንደዛ ተብሎ ይታመናል ብሎ ከቶታል። ይሄ ከቋንቋ አንፃር ነው። በኦሮምኛ ለምሳሌ ስወስጂ ዋቃ ይላል። ክርስቲያኖቹም ዋቃ ይላሉ፣ ሙስሊሞቹም ዋቃ ይላሉ፣ ረብ ይላሉ። ዋቄ ፈታውም እንደዛ ብሎ ይጠራል። ተመሳሳይ ነው። ዋቄ ፈታ እምነት ነው። የክርስቲያኑና ዋቄ ፈታው እምነት አንድ ነው። የሚያመልከው አንድ ነው። ዋቄ ፈታውና ሙስሊሙ የሚያመልከው አንድ ነው። ነገር ግን እኮ ሁለቱም ረቢ ብለዋል። አምላካቸው ረቢ የሚል ቃል ተጠቅመዋል። ከቋንቋ አንፃር የሚመጣ ነው ማለት ነው። ይወራረሳል ቋንቋ አንድም ወይንም ደግሞ የዛን ሀገር ሲተረጎም እንደዛ ይሰጣል ማለት ነው። ግን በግሪኩም ሆነ በእንትኑ ላይ እንደዚህ አይደለም ማለት ነው። በሂብሩ ላይ አይደለም። የተለያየ ሀገር ላይ ቋንቋ ሲተረጎም ከዛ አንፃር ነው። ቀጥይ። እሺ ፎይ አሁን እወርዳለሁ። የመጨረሻ ጥያቄ ልጠይቅ። አሁን ዋህብያና አህባሽ እኔ ጋር ነው የተቋረጠው። እሷ ነው ኔትወርክ መሰለኝ ይባላል ነው። የኔ አይሰማም ድምጼ? አሁን መተሻል። ተቋርጠሽ ነበረ። ኔትወርክ መሰለኝ። አሁን ይሰማሻል? አሁን ይሰማል። አሁን ትሰሚያለሽ። እሺ ፎይ
አሁን ይሰማል? አሁን ቀጥያ። አዎ ይሰማኛል። እሺ ቀጥይ። በእናንተ ማለት ነው ኢየሱስ ክርስቶስ ማለት ነው ፈጣሪ ነው ወይስ የፈጣሪ ልጅ ነው? ምን ብለህ ነው? ወይስ አይሰማም? ይሰማል። አልሰማም? ትሰሚያለሽ? የጠየኩት ጥያቄ አልተሰማችሁም? ድርጋማ። ኦኬ ኢየሱስ ክርስቶስ ፈጣሪ ነው ወይስ የፈጣሪ ልጅ ነው? አዎ መልካም። ፈጣሪ ነው ወይስ የፈጣሪ ልጅ ነው? ልጅ ከሆነ ፍጡር አይሆንም ማለት ነው አይደለም? የባህሪ ልጁ ከሆነ ፍጡር አይሆንም። ልጁ ከሆነ ደግሞ ፈጣሪ ነው የሚሆነው። ሎክ ሳይመን የኔ ሰማሻል። አቤት ልውረድ? አረ ለምን ትወርጃለሽ? እንዳወርጂ በደንብ እንሰሚ ነው። ልጁ ከሆነ ሎክ ልጁ ከሆነ ፍጡር አይሆንም። የባህሪው ከሱ የተገኘ ስለሆነ ፈጣሪ ነው የሚሆነው ማለት ነው። ፍጡር አይሆንም ማለት ነው። እኛ ምን እናምናለን መሰለሽ ሳይመን? ሰማለሁ። እኛ ምን እናምናለን? ወልድ የአብ ልጅ ነው ብለን እናምናለን። የአብ ልጅ ነው ስንል አንቺ አሁን መወለድን በምን እንዳታስቢ መሰለሽ? በጊዜ ውስጥ እንዳታስቢ። በጊዜ ውስጥ እንዳታስቢ ስልሽ የሆነ ሰዓት ሰው እንደሚወለደው አባት ልጁን ይበልጣል አይደል በእድሜ? እኛ እንደዛ እናምንም። አብ የወልድ ልጅ ነው ስንል ወልድ የአብ ልጅ ነው ስንል በዘመን ተቀዳድመው ምናምን በሰውኛ ሀሳቢ አናስብም። እንደዛ አምነን አይደለም። ከሱ የተገኘ ነው፣ ከሱ የሚወጣ ነው፣ ቃሉ ነው ብለን ነው የምናምነው። አካላዊ ነው ግን ብለን እናምናለን። ያ ከሱ የሚወጣው ከሱ የተገኘው ከሱ የተወለደው አካላዊ ቃል ልጅ ብለን እንጠራዋለን። አምላክ በደንብ አስተውይ፣ ቃል አለው ብለን እናምናለን። ቃሉ ደግሞ ፍጡር አይደለም ብለን እናምናለን። አንቺ ቃል አለሽ አይደለ? የአንቺ ቃል ፍጡር ነው። የፈጣሪ ቃል ግን ፍጡር አይደለም። የፈጣሪ ቃል ዘላለማዊ ነው፣ ኢተርናል ነው። ያ ቃሉ ከአብ የተገኘ እንደመሆኑ ያንን ቃሉ ምን ብለን እንጠራለን? ልጅ ወይንም ወልድ ብለን እንጠራለን። በስጋ ሲገለጥ ኢየሱስ ተብሎ ይጠራል። ስለ ሥላሴ ስናወራ ስለዚህ ከሱ የተገኘ ነውና ቃሉን ፍጡር አይደለምና ወልድ ብለን እንጠራለን፣ ወይንም ደግሞ ልጅ። ወልድ ማለት በግዕዙ ነው፣ ልጅ ማለት ነው። ፈጣሪያችን ቃል አለው። ቃሉ አካላዊ ነው፣ መፍጠር፣ ማድረግ፣ ማስገኘት የሚችል ነው። ይህንም መክፈት ትችላለህ ክርስቲያን። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ ይላል። ቁጥር 3 ላይ ከሆነም አንዳች እንኳ ያለ እርሱ የሆነ የለም ይላል። በማ በቃል። ያ ቃል ከአብ የሚገኝ ነው፣ አካላዊ ነው፣ ፈጣሪ ነው፣ ማድረግ የሚችል ነው። በመጀመሪያ ቃል ነበር። ሉክ በደንብ እያየሽ ነው። በመጀመሪያ ቃል ነበር። በመጀመሪያ ምን ነበር? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ። ስለዚህ ቃል በመጀመሪያ እንደነበረ ነገረ። ያ ቃል ደግሞ ምን ነበረ? በእግዚአብሔር ዘንድ ነበረ። ያ ቃል ግን ምን ነበረ? አካላዊ ነበር፣ ለዛም እግዚአብሔር ነበር አለው። ቁጥር 3 ላይ ሁሉ በእርሱ ሆነ። በማ እርሱ የተባለው ስለ ቃል እየተወራ ስለሆነ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ስለዚህ ስለመፈጠር ስታወሪ ኦልዌይስ የምታወሪው በምንድን ነው ማለት ነው? የተፈጠረ ነገር ሁሉ በማን የሆነው ማለት ነው? በቃል ነው የሆነው። ያ ተመልሳለሁ። ኦኬ ሶሪ። ስለዚህ ዓለማትን ሁሉ የፈጠረው ፈጣሪ በምንድን ነው? በቃሉ ነው ማለት ነው። በቃሉ ከሆነ ሁሉን የፈጠረው። ስለዚህ ስለ ፍጥረት ስናወራ ኦልዌይስ በቃል የተፈጠረ ነው ማለት ነው። ቃል ከዛ በኋላ ተመልሰን ፍጡር ነው ፍጡር አይደለም ልንል አንችልም። ፍጡርን የፈጠረው ራሱ ስለሆነ ማለት ነው። ይሄ ቃል
ዕብራውያን ምዕራፍ 1 ላይ ክፈተው። የአብ የባህሪው ነው፣ የባህሪ ልጁ ነው። ልጅ ያልነው ለምንድን ነው? እንዲህ እንደ ሰውኛ ተረግዞ የሚወለድ ከዘመን በኋላ የመጣ ሳይሆን ባህሪው ነው፣ የባህሪው ነው። ከሱ የተገኘ ነው። ከሱ የተገኘ እንደመሆኑ ከሱ የሚወጣ እንደመሆኑ ልጅ ብለን ጠራ ነው። እንደዚህ ይላል፣ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በልጁ ዓለማትን ምን ባለበት በፈጠረበት። እዛ ጋር ባየነው ቃል ነው ዓለማትን ሁሉ የፈጠረው አይደለ? ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም ማለት። ስለዚህ ሁሉ ነገር የተፈጠረው በቃል ነው። እዚህ ጋር ደግሞ መጣና ምን አለ? ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። ቃሉን ምን ብሎ ጠራው ማለት? ልጅ ብሎ ጠራው። ከሱ የሚወጣ ከሱ የተገኘ ነውና ከሱ የተለየ አይደለም። ቃሉ ፍጡር ነው ካልን ፈጣሪ የሆነ ዘመን ላይ ቃሉን ከመፍጠሩ በፊት ሚውት ነበር፣ ዲዳ ነበር ማለት ነው። ፈጣሪ እንደዛ እናምንም እኛ። አካላዊ ቃል አለው፣ ከሰው የተለየ ድምፀት ያልሆነ አካላዊ ቃል አለው መፍጠር የሚችል ብለን ነው ምናምነው። ያንን ቃሉን ልጅ ብለን እንጠራለን። ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱ ያ ቃሉ ምንድነው? እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እያለ ይቀጥላል። ስለዚህ ያ ቃል ምንድነው? ልጁ የተባለው ባህሪው ነው፣ የባህሪው ነው። ስለዚህ ቃል ለአብ የባህሪ ቃሉ ነው፣ ዓለማትን የፈጠረበት ነው። ስለዚህ ዓለማትን የፈጠረበት ከሆነ ይህ ቃል አሁን ወደዛኛው መለሳት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አስቀድሞ እንደዚህ በቃልነት ብቻ የነበረው ዓለማትን ከፈጠረ በኋላ እዚህ ጋር እንደነገረሽ ሁሉ ወራሽ ባደረገው ዓለማትን በፈጠረበት መጨረሻ ላይ በልጁ ተናገረን ይላል። እንዴት ነው በልጁ የተናገረን ሲባል ቁጥር 14 ላይ ያ ቃል ሁሉን የፈጠረው በስጋ ተገለጠ። በስጋ ተገለጠ። ያ በሁሉ የሞላው ተስፔስና ፕሌስ ውጭ ያለው ቃል በስጋ ተገለጠ። እንዴት? ቃልም ስጋ ሆነ። ቃል ምን ሆነ? ስጋ ሆነ። ወደ ስጋ መቀየር አይደለም እንዳንል እንደዛ ምን አለን? ቃልም ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ተለወጠ እንዳንል ምን አለን? መልሶ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅ አሁን ቃል ምን አለው? አንድ ልጅ። ልብ በይ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ቆላስይስ ምዕራፍ 2 ቁጥር 9 ክፈተው። ቃል ምን ሆነ? በስጋ ተገለጠ። ስጋን ፈጠረና ማርያምን ፈጠራትና ማርያም የቃል ማርያም ራሱ በማን የተፈጠረች ነች? በቃል። ማርያምን ከፈጠረ በኋላ ቃል ያ አካላዊ ቃል ምን ሆነ? ከማርያም ስጋና ደምን ተካፍሎ በዛ በስጋና በደም ተዋህዶ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው ረቂቁ አምላክ ስጋን ፈጥሮ በዛ ተዋህዶ ተገለጠ። እርሱ የመለኮት ሙላት በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በዛ በፈጠረ ውስጥ ምን አለ? የመለኮት ሙላት ተገልጦ ተዋህዶ ተገለጠ ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 እንክፈተው። ስለዚህ አስቀድሞ በእግዚአብሔር መልክ የነበረው ቃል ብቻ የነበረው ስጋን ያልያዘው ስጋን ያልተዋሃደው አዳምና ሔዋን እግዚአብሔርን መሆን ተመኝተው እግዚአብሔርን መሆን ስለማይችሉ ፍቅሩን ሊገልጥ አንድም ካሳ ሊክሳቸው እሱ ግን የነሱን ልክ ዕብራውያን ምዕራፍ 1 ላይ ምዕራፍ 2 ላይ ቁጥር 15 ላይ እንደሚናገረው ልጆቹ እነሱ በስጋና በደም እንደሚካፈሉ እሱም ዲያብሎስን ለመሻር በስጋና በደም ተካፈለ ይላል። ስጋና ደምን ፈጥሮ ተዋሃደው ማለት ነው። ተዋህዶ ተገለጠ ማለት ነው። እርሱ በእግዚአብሔር መልክ ዝቅ አድርገው ቁጥር 5 አድርገው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን አለ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አስቀድሞ በምን መልክ ነበረ? በእግዚአብሔር መልክ። ስጋን አልያዘም፣ ስጋን አልነሳም። ቃል ብቻ ነበር፣ ሁሉን የፈጠረ ነው። በኋላስ በስጋ ተገለጠ። በስጋ ሲገለጥ የባሪያን መልክ ያዘ ተባለ እና ለምሳሌ በአንቺ የተወሰነ ላስረዳሽ። አላህ አለ ብላችሁ ታምናላችሁ። አላህ ደግሞ ቁርአን ልኳል ብላችሁ ለመሐመድ ታምናላችሁ በጅብሪል አማካኝነት። ቁርአን ፍጡር ነው ወይ ስትባሉ ፍጡር አይደለም የአላህ ቃል ነው ትላላችሁ። ቁርአን ፍጡር አይደለም። ምንድነው ግን የአላህ ቃል? የአላህ ቃል ምንድነው ስትባሉ ባህሪው ነው ትላላችሁ።
በቂያማ ቀን ቁርአን ራሱ የገረጣ ሰው ሆኖ ይመጣል ብላችሁ ደግሞ ታምናላችሁ። ሎክ ያላህ ቃል የሆነው ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ፍጡር አይደለም። ወረቀቱ ፍጡር ነው አይደለም? ፍጡር ነው። ቃሉስ ፍጡር አይደለም። የገረጣ ሰው ሆኖ ደግሞ ይመጣል ብላችሁ ታምናላችሁ በቂያማ ቀን። ወረቀቱ ግን ፍጡር ነው። ቃሉ ግን ፍጡር አይደለም። ስለዚህ ቁርአን ፍጡር ነው? ፍጡር አይደለም ትላላችሁ። እኛ ግን ምን እናምናለን? አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ስንል ስግው ቃል እያልን ነው። ስግው ቃል እያልን ነው ማለት ነው። አስቀድሞ ቃል ብቻ የነበረው ከእናታችን ከቅድስት ድንግል ማርያም ስጋና ደምን ተካፍሎ በዛ በስጋና ደም ተዋህዶ የተገለጠ አምላክ እያልን ነው። እና ሴመን እሺ ፎይ ግን መጀመሪያ የእግዚአብሔር ልጅ መሆን የነበረበት እንደተረዳሁት ከሆነ አዳም ነበር። ምክንያቱም ከእናትም ከአባትም ያልተፈጠረ ፍጡር ነበር። በቃሉ ብቻ ፈጣሪ የፈጠረው ማለት ነው። እና እሱ ነበር መሆን የነበረበት። ጎበዝ። አዳምን ማን የፈጠረው? በምኑ ነው የፈጠረው? ፈጣሪ በቃሉ አልሽኝ። በቃሉ ስለዚህ ቃሉ በመጀመሪያ እንዴት አዳም ሊሆን ይችላል? በቃሉ ከፈጠረው ጋር ቃሉ ልጅ ሆነ። ሎክ ቃሉ ልጅ ብለን ተጠራ። ከቃሉ ይልቅ አዳም ይቀድማል ብለሽ መልሰሽ ምናልሽ? አዳምን የፈጠረው ቃል ነው አልሽኝ። ጎበዝ። ስለዚህ አዳምን የፈጠረው ገብቷል ያለ አዳም እንዴት እሱ እንዲቀድም ይችላል? ማለት ያለ እናት ያለ አባት አይደል አዳም የፈጠረው ፈጣሪ? ምን አይገናኘው ታዲያ? ከእናት አባት ይገናኛል። ስለዚህ እሱ ነበረ የፈጣሪ ልጅ ነው ብለን መቀበል የነበረብን። እሱ ራሱ እኮ የቃል ውጤት ነው እያልኩ ነው። ቃል የፈጠረው ነው እሱ ራሱ። እና አመሰግናለሁ ለዛሬው ውይይታችን። አንድ ደግሞ እዚሁ ልጨምርልሽ። ቁርአን ፍጡር አይደለም አለ እህታችን። አይደለም። ኦኬ። ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። እንደዛ የሚል አለ ማስረጃ ባይ ደስ ይለኛል አለ። ኦኬ። ብታሳይ ቁርአን ፍጡር እንዳልሆነ ቅድሚያ አቡ ዳውድ 47:37 ይመስለኛል። ሐዲሳቶቹን አንድ ያውጣቸው ታስታውሳቸዋለህ? 20 ሱናን አቢ ዳውድ ኦኬ። ቼክ ላድርጋኔ። ክርስቲያን ቼክ ታውቀዋለህ? ግሬሎ ማውጣላታለሁ። የመጀመሪያ ቁርአን ፍጡር እንዳልሆነ እናሳያትና ኦኬ። አቡ ዳውድ 47:37 ላይ Abu Dawud said, "This is a proof of the fact that the Quran is not created." ይህ ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ቀጥላው። እሺ I think ሚሽካት አልመሳቢህ 1:48 ላይ አለ መሰለኝ። ያ ኦኬ። ምን ነው 37 ኦኬ። ቀጥል። ያ ሱናን ኢብን ማጃ the Quran will come on the day of resurrection like a pale man and will say, I am the one that kept you awake at night and made you thirst during the day. ቁርአን በቂያማ ቀን የገረጣ ሰው መስሎ ይመጣና ወደ አማርኛ ተርጉምላት። በአማርኛ ወደ አማርኛ ማለት ኦኬ። ሻረብኝ። እሺ ኦኬ። ላጂ እየጨረስኩ ነው ወገን። እንዳንተ ያለ ጌታ ዝቅ ብሎብሃል። ከፍ አድርገው።
ኦኬ ከፍ አድርገው ትንሽ ቁርአን በትንሣኤ ቀን እንደገረጣ ሰው ይመጣል እና እኔ በሌሊት ያነቃው በቀንም ያተጠማው ነኝ የሚለውን ቆርጦታል አክቹዋሊ። ስለዚህ ቁርአን በምን ይላል? በትንሣኤ ቀን እንደገረጣ ሰው ይመጣል። ስለዚህ ምን ብለሽናል ቅድም ሳይመን? ደራደሩ ቁርአን ትሄጃለሽ። ቁርአን ፍጡር አይደለም ብለሽኛል። ቁርአን ደግሞ አላህ አይደለም። በቂያማ ቀን የገረጣ ሰው ሆኖ ይመጣል። እዛ ጋር አላህ አለ ፍጡር ያልሆነ፣ እዚህ ጋር ደግሞ አላህ ያልሆነ ቃሉ ቁርአን የሚባለው የገረጣ ሰው ሆኖ ቆሟል። እዛ ጋር ያለው አላህ ፍጡር አይደለም፣ ይሄንኛው ቃሉ ደግሞ ፍጡር አይደለም የገረጣ ሰው ሆኖ ነው የመጣው። ባይዛ አንድ ሰው ሆኖ አይደለም የሚመጣው፣ እንደ ወፍ ግሪሳ ሆኖ ነው የሚመጣው። ብዙ ሰው ሆኖ ነው የሚመጣው። እሱ ደግሞ ለሐዲስ ማሳየትም ይቻላል። ለዛሬ ይብቃሽ። የማትታይ ዘምር ነው። ትዘምራለህ፣ ዘምር። ትዘምራለህ፣ ዘምር። ትዘምራለህ ብያለሁ፣ ዘምር። መስማት ልታስቆመን ነው። ዘምር ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን ኧረ እንዴት ልርሳ። የታባቱ ስም አዳሜ ገባዋን ዘጋውባት። በቃ የኔን ድምፅ ስትሰማ ሁሉ ምን ሪካርድ አድርጋ እኔን መዝሙር ነው የምሰማው። አሁን ነገ ሄዱብኛል። ያው መዝሙር እንኳን ማይችል ይሄ ደደብ ይሄ መሀይም ብለናችሁ ነበር። እፎይ ምንም አያውቅም። ይኸው መዝሙሩን እንዴት እንደሚያበላሽ ግጥሙን አይችልም። ይሄ እኮ ደደብ ነው። ነገ ላይ ቢገቡብኛል። አሁን ሼር ሪካርድ ይዞና ደደብ ነው አላላችሁ? ደደብ ነው ምንም አያውቅም። እፎይ ምንም አያውቅም ማለት ያ ወይ እኔ ይሻላል ከንተ ነገ ይልካ። እስቲ አንድ ቁርአን ዛሬ ሂጃቧን እስቲ ቅር የለ ያዩ የሂጃቧን ቅር የለን እስቲ ከፈለሽ ያነሳናቸው ምን ቀሪ ሱራትን ደስ ያለሽን ያነሳ ነው። ሲሉ በቃ ሲያሳምሩት ምናምን ነገር ማለት ነው። አበላሸህብን። ኦኬ ሱረቱል ሹራ ነው ያኔ ቁጥር 1 ኦኬ أعوذ بالله من الشيطان الرجيم وما كان لبشر أن يكلم الله إلا وحيا أو من وراء حجابا أو يرسل رسولا فيوحي بإذنه ما يشاء إنه علي حكيم. ያለችበት እስቲ 114ኛው ወይ 113ኛውን ሱራ አነስ ያለች አንድ ሱራ ደግሞ ድገሚን። ደስ ያለሽ ወይ ነው በዜማ እስቲ እናልቅ። አፍጥኛ እንጨምር አንድ ሱራ ድገሚና አነስ ያለች አጠር ያለች። ይሄንኛውማ አጭር አንድ ሲንኝ ብቻ ነች። ረዘም ያለ ነው አይፈለኩ አጠር ያለ ሳይሆን እሺ ላካክስ أعوذ بالله من الشيطان الرجيم سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أحرج المرعى فجعله غثاء أهوى سنقرئك فلا تنسى
إلا ما شاء الله إنه يعلم جهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى الله العظيم ብንኮ ጨራይ እንሰምላት ቤታችን መስጊድ አደረገችው እኮ ቁርአን የሚቀራበት እናናክ እንዲህ ነበር ድሮ ምን ሰግዶ ትላል እንዲህ ከመደርሻ ዳሊ በቃ ከምደዳ ባለ በቃ ተሸመደዱታላችሁ እቺ አጤሪራ ማንበበለው ከምደሽ አዳሜ ህይወት ማይሆን ነገር ውጡ ህይወት አይሆንም መስለምን ቁርአን መሸምደድ ህይወት አይሆንም ውጡ ንቁ እንደማለት ውጡ በቃ ውጡ ህይወት ወደምታገኙበት ክርስቶስ ነው አሁን ደህና ደሩ